በመጀመሪያ አብርሽ አንተ ራሱ እኛ ለምን ጠይቅህ ጥያቄ መልስ እየመለስክልን አይደለም። አንደኛ እኛ የጠየቅንህ አንተ ከመቼ ከየትኛው ፓርት ነው ራስህን የሳትከው ለመጨረሻ ጊዜ የምታስታውሰው ምንድነው ብለን ጠይቀንሃል። አንተ ግን ነገሩን ወደ ሄርሜላ ለማድረግ ይሁን ጥረት መረጃ እያሳዩህ ነው፣ ብዙ ነገር እያደረጉልህ ነው። ሄርሚ አሁንም ቢሆኑ ቪዲዮም አየህ፣ የሰውም መረጃ ሰበሰብክ ማለት ነው። ሄርሚ ስላንተ ጤንነት ብቻ ነበር እየተጨነቀች የነበረው። ለምንድነው ልትረዳት ፈቃደኛ ያልሆንከው? ይሄንን ልትነግረን ትችላለህ? በመጀመሪያ ደረጃ ለኦዲየንስ ግልጽ ይሁን ሁሉም ነገር ብለህ ስትል ግልጽነት ከራስ ይጀምራል። አንተ ከመቼ ጀምሮ ነው ራስህን የሳትከው? ወይም ለመጨረሻ የምታስታውሰው ነገር ምንድነው? አሁን ከሄርሜላም ያለኝን ጉዳይ አላስታውስም አልክ፣ ከሩታም ያለኝን ነገር አላስታውስም አልክ። መልሰ ደግሞ ስላደረከው ስለ ቀለበት ትጠይቃለህ። እኔ ቀለበት ለሄርሜላ አድርጌላት ነበረ፣ ለምን አወጣሁት? መቼ አወጣሁት? በምን ምክንያት አወጣሁት አልክ። ግን ደግሞ ከሄርሜላ ያለህን ነገር የመጨረሻ ያስታወስከውን ነገርም አትናገርም። አንተ ራሱ እኮ እኛ ጥያቄ እየፈጠርክብን ነው የእውነት አብርሽ። ትላንትና እንግዲህ ጽጌ ቤት አይታችኋል። ጽጌ ደግሞ አሽቃባጭ ጽጌ የምር እንዳልሄድብሽ የእውነት ማለት በጣም ወድሻለሁ፣ በጣም አከብርሻለሁ። ግን ደግሞ እዚህ እዛ አትበይ። ለምን እንደዚህ እንዳልኩ ታውቂያለሽ። አንቺ ለአብርሽና ለሩታ ትዳር በጣም ብዙ ለፍተሻል፣ ብዙ ልታስታርቂ ሞክረሻል። የሩታ ጓደኛ ነሽ፣ ቤቢ ሻወር አክብረሽላታል። አብርሽና እሱ እንዲነጋገሩ ሰርፕራይዝ እያደረግሽ ቡታጅራ ላይ በጣም ብዙ ነገር አድርገሻል። ከዛ በኋላ ጠፍተሻል። ሀላስ ምንድነው ያልሽው? ሰርፕራይዙ ጋር ያልሽው ምንድነው? በቃ እኔ በእነሱ ጉዳይ ተስፋ ቆርጫለሁ። ነገር ግን ሁላቸውም በሰላም ተነጋግረው ጉዳዩን ፈተው በቃ ተራርቀው መኖር ይችላሉ። እኔ በእነሱ ጉዳይ ብዙ ነገር ስላደረኩኝ ከዚህ በኋላ እጄን አላስገባም ብለሽ ነበር ማለት ነው። አሁን ለምንድን ነው የመጣሽው? ያኔ ታስታውሻታለሽ ሩታን እኛ ለምነንሽ ሄደሽ አስታርቂያቸው ዝም አትበይ ጽጌ እባክሽን የኔ ነገር አድርጊ ብለንሽ ቤቢ ሻወር አደረግሽ ከአብርሽ ጋር ተመካክረሽ ማለት ነው። ከዛ ቀጥሎ ደግሞ ከአብርሽ ጋር አገናኛቸው፣ ከአብርሽ ጋር እንዲገናኙ አድርጊ ቡታጅራ ላይ ብለናልንሽ። ከአብርሽ ጋር እንዲገናኙና የአብርሽ ጓደኞች ለብቻ የሩታ ጓደኞች ለብቻ እንደውም የወንድ ቤቢ ሻወር ነው ወይ ብለን እየሳቀን ብቻ ፈታ አደረግሽን። እናመሰግናለን። ግን የዛ ኢንተርቪው ላይ ምን አደረግሽ? ሁሉንም ካናገርሽ በኋላ ምን አልሽ? እኔ በጣም ብዙ ነገር ነው የሞከርኩት እንዲታረቁ፣ በቪዲዮም ጀርባ ብዙ ጥረት አድርጌያለሁ። አሁን ግን በእነሱ ጉዳይ እጄን አላስገባም፣ ምክንያቱም በጭራሽ ሊስማሙልኝ አልቻሉም ብለሻልሽ። ዛሬ ለምንድን ነው የመጣሽው? በእርቅ ቪዲዮ ለምንድን ነው የመጣሽው? አንቺ ፕሮግራም ላይ ለልደትሽ ሄርሙ ተገኝታ ነበረ። የዛኔም ሄርሙን በጣም ቆንጅዬና ሸበላ ልጅ እንደሆነችና አብርሽ ትክክለኛ ምርጫ እንደመረጠ እየተናገርሽ ነበረ። አሁን ደግሞ ትላንትና ያደረግሽው ነገር ምንድን ነው? እኔ በጣም አከብርሻለሁ፣ እወድሻለሁኝ። በጣም ምርጥዬ ቅልጥፍ ያልሽ ልጅ ነሽ። እንደውም ሩታን እሷ በመጥፎ ስራ ጠንቋይ ቤት እየሄደች እንትን እያለች በዚህ በለጋ እድሜዋ የማትገኝበት ቦታ እየተገኘች ራሷን ማንነቷን ስሟን ለስሙ ክርስቲያንን አይደለ እንዴ ይሄን ነገር ከምታደርግ እየመከርሻት አንቺ ወዳለሽበት ቢዝነስ እንድትገባ። ምክንያቱም ሴት ልጅ ናት፣ እየተሰደበች ነው፣ እየተረገጠች ነው፣ ስሟ በጣም እየጠፋ ነው። ስለዚህ ራሷን የምትጠብቅበትን ቢዝነስ ኦዲየንስ በጣም ይወዳታል። ሩታ ዛሬ አዲስ አበባ ላይ የሆነ ነገር ብትከፍት እኛ እንገዛታለን፣ ማናችንም ቢሆን እንገዛታለን ማለት ነው። ምክንያቱም በጣም ስለምንወዳት። ገባሻ? ይሄን ወደ ቢዝነስ ዓለም እንድትገባ አንቺ የሀበሻ የጥበብ ልብስ አለሽ አይደለ? ልክ እንዳንቺ ወደ የሆነ ቢዝነስ ውስጥ እንድትገባ ምከሪያት። የልጅ እናት ናት። ሚዲያውም ላይ እንዳለች ሁሉ እየሰራችም ትቀጥላለች ማለት ነው። እውቅናዋን ታዋቂነቷን ከቢዝነስ ጋር ታገናኝ ማለት ነው። በዛ በተረፈ ደግሞ በአብርሽና በሩታ በሄርሜላ ጉዳይ እንደዚህ አትበይ ጽጌ ማለት ነው። እኛ በጣም ነው የምንወድሽ። አርፈሽ ተቀመጪ።
ነግረንሻል። ከዛ የሩታ እንባ አሁንም እያጎረፈችው ነው። የምሬን ነው የምላችሁ። እኔ አሁን ቪዲዮ አላስገባላችሁም ማለት ከፈለጋችሁ ማስገባለሁ፣ ግን ደግሞ ምክንያቱም አንደኛ የውሸት በቃ ይሄ የውሸት እኔ እንጃ ሰው አኝኮ የተፋውን አኽተፍ አልፈልግም ይሄንን ነገር ብሎ ያለውን እንዴት ድጋሚ ያንን ነገር ከአኝኬ ካልዋጥኩ ይላል። ሩታ እንደዛ ነው እየሆነች ያለችው እንደዛ ነው። አሁን በቃ የሆነ ያደረገችው ስህተት እንዳይታወቅባት እንባዋ ጎርፍ ነው። በቃ ህዝቡን ራሷ በስማም አብርሽ ቤት አለቀሰች፣ ጽጌ ቤት ታለቅሳለች። ማንም ያደረጋት ነገር የለም። የገዛ ስራዋ ነው የእውነት። ማንም ደግሞ ሩታን የሚጠላ የለም። የምሬ ነው የምላችሁ። ማንም ከልክ በላይ መስመሩን ሲስትባት እኛም አንወድም፣ እንረግጣለን። አብርሽም ይሁን ማናቸውም ማለት ነው። ግን ሩታ እልህኛና ነገሮችን በብልሃት ስለማትሄድ ነገሮችን በቃ ከዚህ ባለጌ ልጅ ጋር ተጨምራ አንድ ላይ መጥፎ ነገር ውስጥ ገባች ማለት ነው። ይህ ጥሩ አይደለም የእውነት። ገና ልጅ ናት እሷ፣ በጣም ብዙ ነገር ይጠበቅባታል። ገባሻ? እና እንደ ሄርሚ ንጹህ ሆና አላየናትም። ገና ከጅምሩም በቃ ጸባዩን አሳምራ መጣች። ከመጣች በኋላ ለትንሽ ጊዜያቶች ነበር አብርሽን ትኩረት እንዲሰጣት ነበረ ያደረገችው። ከዛ በኋላ ግን በጣም ቅይር አለች ማለት ነው። እንዴ በቃ ከዚህ ልጅ ጋር እኮ ስትኖር መጨቃጨቅ፣ እኛ ራሱ እኮ ቋቅን ያለን የእሷ ንትርክ ማለት ነው። ውሃ ቀጠነ ትላለች። የምር ድራማ ነው የምትሉ ማለት ነው። ድራማ ከሆነ እኮ ሩታ መብት አላት። እኔ ሁሌ ነገረኛ አታድርጉኝ፣ ከህዝብ ፊት እያስጠላችሁኝ ነው፣ እንድጠላ እያደረጋችሁኝ ነው ብላ መናገር አለባት እኮ ድራማም ከሆነ ማለት ነው። እዚች ጋር የራሷ ማንነቷን አሁን ሩታ ከነ ቤተሰቧ ነው በቃ ኦዲንስ እየጠላት ያለው ማለት ነው። ይሄ ደግሞ አሁን ድራማ ከሆነ አይ በቃ ይሄንን ማድረግ የለብኝም እንደናንተ አንዴ ጥሩ አንዴ መጥፎ መሆን እችላለሁኝ ማለት እችላለሁ። ሩታ ልክ በቃ ነገረኛ ሴት እንደሆነች ነው የተላበሰችው ድራማ ከሆነ ማለት ነው። እኔ ግን ድራማ እንዳልሆነ ነው መረጃ ያለኝ። ለማንኛውም ዛሬ እያወራሁት ያለሁት ስለ ሄርሚ ቤት ስለተለቀቀው ቪዲዮ እና ጽጌ ቤት ስለተለቀቀው ቪዲዮ ነው። ሄርሚ ቤት ደግሞ የተለቀቀው ቪዲዮ አብርሽ ማስረጃ እያሳዩ ያለውን ነገር እያሳዩ ጠዋት ነው ይሄን ቪዲዮ የምቀርጸው። አያችሁ አይኔ ሁላ አባብጧል። ምክንያቱም ማታ አልተመቸኝም ማለት ነው። ማስረጃ እያሳዩ ያለውን ነገር እያሳዩ አንተ ግን ምንድነው ማለት ምንድነው እየፈለከው? ገባሃ? እኛ አንተ ጥያቄ እየፈጠርክብን ነው። ለምን እዚህ ጋር ፎቶ ሲያሳዩ የምን ፎቶ ነው አልክ? አኪድ የዝም ብሎ ሰልፍሽ ፎቶ አላሳዩህም። የት እንዳሉ ምን እያደረጉ የሚያሳይ ቪዲዮ ነው። አንተ ግን ምንም አልገባህም። እሺ ብለው ቮይስ አስደመጡ። ከዛ ቮይሱን ለኦዲየንስ አስደምጣለሁ አልክ። ዋናው ነገር አንተ ቮይሱ ላይ የሚጠቅምህን ነገር አግኝተሃል ወይ? አንተን ለክፉ ነገር አሳልፎ የሚሰጥህን ነገር መረጃ አግኝተሃል ወይ? እኛ እኮ ኦዲየንሶች ማለት ነው እናውቃለን። በጣም እንጨነቅልሃለን፣ እንወድሃለን። አንተም እኛ ምንልህን ነገር ትሰማለህ። ነገር ግን አሁን ላይ አንተ ነህ ራስህ ላይ ትኩረት ማድረግ ያለብህ። ገባሃ? አንተን የሚጎዳህ ነገር አግኝተሃል ወይ? ፖይንቱ እሱ ነው። እሱን መመዝገብ ነው ያለብህ። ማንኛውም እንደ ቀልድ የሚያወሩትንም ሆነ የሚያሳዩህን ነገር ማረካከስ የለብህም። መረጃ ነው። ፖሊስ ከትንሿ ከጸጉር ጀምሮ ነው ከጸጉር የምሬ ነው ብላችሁ አንድ ሰው የሆነ ነገር ከተደረገ ከጸጉር ጀምሮ ነው ምርመራውን የሚቀጥለው። ጸጉሩን ዲኤን ላይ እንትን ይላል፣ የማን እንደሆነ ይመረምራል። አንድ እንኳን የጆሮ የተሰበረ የጆሮ ጌጥ ራሱ አይቀረውም። አንተ ይሄንን የሚያክል ግዳንግድ የሆነ መረጃ እያሳዩ አንተ ግን ይሄ ምንን ያመለክታል? ቆይ ምን ማለት ፈልጋችሁ ነው? ይሄንን ነገር ለኦዲየንስ ማሳየት አለብኝ። እነሱም ከኔ እኩል እየተጨነቅ ኦፍኮርስ እየተጨነቅን ነው። ግን ዋናው ነገር አንተ አሁን ማወቅ ያለብህ አንተ እዛ ቪዲዮ ላይ ምን ነጥብ ያስክ ነው። ቪዲዮ ላይ ብቻ አይደለም ንግግራቸው ላይ። አሁን እኔ ንግግራቸው ላይ በጣም ብዙ ነገሮችን ነው ያስኩት። ሩታ ገና ለገና ማልቀስ ነው የምትቀድመው። ለምን ካወራች ብዙ ስህተቶችን ታወራለች።
ካወራች ወደ ጥፋተኝነት የሚያደርጋትን ቃላቶችን ትጠቀማለች። ለዛ እንባ ነው የምታስቀድመው። ለምን ኦዲየንስ ስታለቅስ ብዙ ጊዜ አታልቅሽ ብሎ እንባዋን አብሰናል። አይዞሽ ከጎንሽ ነን ብለን እንባዋን አብሰናል ማለት ነው። ስለዚህ ምን ልልህ ፈልጌ ነው፣ ትኩረት ማድረግ ያለብህ አንተ ነህ። መረጃን እንደ ትንሽም ይሁን ትልቅ መረጃ አትናቅ። በቃ አንተ ላይ እውነት ስለ ጤንነት ይሄን ያህል ጠላትህን ማወቅ ከፈለግ ትንሿን ቃላት ራሱ ሩታ ይሄን ስጠይቃት ምን መልስ ሰጠችኝ፣ ሄርሜላ ደግሞ ይሄን ስጠይቃት ምን መልስ ሰጠችኝ፣ የሩታ መልስ ምን ይመስላል፣ የሄርሜላ መልስ ምን ይመስላል የሚለውን በስነ ስርዓት እንትን በል ማለት ነው፣ አገናዝብ ማለት ነው። ከዛ ውጪ እኛ ችግር የለውም ከማናቸውም ብትሆን እኛ በጣም ነው የምንወደ፣ ግን ደግሞ ማንም ሰው ሊጎዳ አንፈልግም። እኔ ትኩረቴን ሄርሜላ ላይ ያረኩት ሩታ ከዚህ በፊት አብርሽን አልፈልገውም ብላ በጣም ብዙ ጊዜ ለምነናት። እኔ ራሱ በዚህ ቻናሌ ብዙ ጊዜ ለምኛታለሁ። ከአፍንጫዬ ይውጣ አልፈልግም ብላ የተወችውን ላይፍ ድጋሚ ለምን መጣች? ያ ጥያቄ ስለፈጠረብኝ ነው። ሄርሚ ደግሞ በንጹህ ልብ ነው በቃ ማንም ሴት እንደምታፈቅር አፍቅራ መጣች፣ ዋጋ ከፈለች፣ ብዙ ተረገጠች። 1 ዓመት ሆናት። እየተሰደበች ነው፣ የምሬ ነው ምላችሁ፣ እየተረገጠች ነው። በቃ ወዳጅና አፍቃሪ ደግሞ ጥሩ ነገር ይገባዋል ብላችሁ አታምኑ? ወዳጅ የሚወደኝ ሰው የሚያፈቅረኝ ሰው ወይም ደግሞ ለእኔ ብዙ ዋጋ የሚከፍል ሰው እኔ ትኩረቴን ልነፍገው አይገባም። በቃ ገባችኋ? ያንን ነው በቃ ያንን ተጽዕኖ ማለት ያንን ትኩረት አድርጉ። ሰው ክፋትን የሚመኝ ሰው ክፉ ቦታ የሚገኝ ሰው አትደግፉ። ለምን ቢያንስ አትሊስት እሱ ጥፋተኛ እንደሆነ እንዲሰማው ሁሉም ሰው ሊርቀውና ጥፋቱን እንዲያምን ከዛ መጥፎ መንገድ እንዲወጣ ማድረግ ነው ያለብን። ሩታ ገና ልጅ ናት፣ እዛ ቦታ መገኘት የለባትም። በቃ ከዚህ ቦታ ጀግና እያልን ሳይሆን ታይ ይሄ መጥፎ ስራ ነው ብለን ማስወገድ አለብን ማለት ነው። ቤተሰብ እንግዲህ ዛሬ በትልቁ ቻናል ነው የመጣሁላችሁ። ከብዙ ጊዜ ቆይታ በኋላ ነው የመጣሁት። ይሄንን ቪዲዮ እንግዲህ ላይክ እያደረጋችሁ ይሄ ቻናል በጣም ሞቷል እንዲነሳ አድርጉልኝ። አሁን የተቀጣሁት 3 ወር ነው። ስለዚህ 2 ወር አልፏል። 1 ወር ብቻ ነው ያለው። በ1 ወር ውስጥ እንግዲህ መልሰዋለሁ ብዬ አስባለሁኝ። ስለዚህ ሁላችሁም ላይክ አድርጉልኝ። እዚህም እዛም እንገናኛለን። እነሱም ሲጀምር በአንድ ቀን 3 ቪዲዮ ስለሚለቁ ሁሉንም በአንዱ ቻናል ማድረግ እንትን ይላል። ስለዚህ ይህም የአብርሽ ኦዲየንስ ነው፣ ያም ደግሞ የአብርሽ ኦዲየንስ ነው። እዚህ ላይ እንደውም ሁላችሁም አላችሁ፣ ሁሉም ፋሚሊ ያለ የኔም ፋሚሊዎች አላችሁ። ስለዚህ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። በተረፈ አብርሽ በጣም ነገሩን እያከበድከው ነው፣ ለመረዳት እየሞከርክ አይደለም። ሁለቱንም ተረዳቸው፣ ፖይንቱን ይዘህልን እና ነው የምልህ። ለምን በቃ ትኩረት እየሰጠህ አይደለም፣ መረጃዎችን እንደ መረጃ እየያዝክ አይደለም። ለዛ ነው አልኩ ፖሊስ ከትንሿ ጸጉር ዘለላ ራሱ ነው ምርመራ የሚጀምረው። ስለዚህ እውነትን ማወቅ ከፈለግ መረጃዎችን አታጣጥል ለማለት ፈልጌ ነው። በተረፈ ደግሞ ሩታ አሁንም ቢሆን ጊዜ ያለሽ ቻንስ አለሽ። ሶሪ ማለት የምትችይበት ጊዜያቶች አሁንም አሉ፣ አላለቁም። አታልቅሺ፣ ምንም አታልቅሺ። አንቺ አሁን የሚያስለቅስሽ መጥፎ ቦታ ሄደሽ እንደዛ መጥፎ ቦታ የማይገባሽ ቦታ ሄደሽ አብርሽ ላንቺ ስላልሆነ ነው። ግን ደግሞ ሌላ ነገር ውስጥ እንደገባሽ ነው ራስሽን በቃ እንትን ስሜታዊ ያደረገሽ። እረዳሻለሁ፣ ግን ደግሞ ቶሎ ሳይረፍድ ሶሪ ብትይ ነው የሚሻለው። እሺ